ኃይል ዘእግዚአብሔር ኩናት ዘጌዲዮን። ኃይል የእግዚአብሔር ጦርነቱ የጌዲዮን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 16 ቀን 40 ዘመን እስራኤላውያንን የገዛው ከመሳፍንት አንዱ የሆነው ታላቁ ሰው የጌዲዮን ዕረፍቱ ነው። እሱም በተመለከተ እነጋገራለን። ቅዱሱ መጽሐፍ እንዲህ ይለናል። ኃይል ዘእግዚአብሔር፣ ኃይልን የሚሰጥ እግዚአብሔር ነው። ቅዱስ ጳውሎስ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ቅዱስ ያሬድ ደግሞ ኃይል ክርስቶስ ኃይል ውእቱ ክርስቶስ ለሰማዕት አክሊል ንጹሕ ለካህናት፣ ኃይል ውእቱ ክርስቶስ ለሰማዕት። ለነ ቅዱስ ጊዮርጊስ ለነ ቅዱስ ጳውሎስ ክርስቶስ ኃይል ነው፣ አንድም ነበር። ቅዱስ እስጢፋኖስ ያ ሁሉ የድንጋይ ውርጅብኝ በላዩ ላይ ሲወርድበት ኃይሉ እግዚአብሔር ነበረ። ቅዱስ ጊዮርጊስ 4 ጊዜ ሲሞት በመጋዝ ሲሰነጥቁት፣ በመጥረቢያ ሲከተክቱት፣ በጦር ሲወጉት፣ በሙቀጫ ሲወቅጡት፣ በምጣድ ሲቆሉት፣ በተራራ ሲዘሩት ኃይሉ እግዚአብሔር ነበረ። ቅዱስ ጴጥሮስን ዘቅዝቀው ሲሰቅሉት ኃይሉ እግዚአብሔር ነበረ። በአጭሩ ኃይል ውእቱ ክርስቶስ ለሰማዕት፣ የሰማዕታት ኃይላቸው እግዚአብሔር ነው። የሚያጸናቸው ያጸናቸው፣ ጽናቱን የሰጣቸው እሱ ነው። እንዲያልፉ ያደረጋቸው እወለ እኩይ ክፉን እንዲያልፉ ያደረጋቸው ኃይለ እግዚአብሔር ነው። ኃይለ እግዚአብሔር ነው። ሶምሶንን በአንድ አህያ መንጋጋ 1000 ሕዝብ እንዲገል ያደርገው የነበረው ኃይለ እግዚአብሔር ነው። የሙሴ በትር የኤርትራን ባህር የከፈለችው በኃይለ እግዚአብሔር ነው። ይህ ነው የሚያሳየን። አክሊል ንጹሕ ለካህናት ይላል። የተቀደሰ ንጹሕ ለካህናት ነው የሚለን። ስለዚህ ኃይል ዘእግዚአብሔር፣ ኃይል ከእግዚአብሔር ነው ባጭሩ። ዳዊት ጎልያድን በጠጠር የጣለው ኃይል የማን ነበር? የእግዚአብሔር ነው። አሚሃ ወርቀ በኃይለ እግዚአብሔር ነው። በእግዚአብሔር ኃይል ወደቀ። ይህን ነው በእግዚአብሔር ኃይል ወደቀ። ብዙ ጦረኛ ከያዘው፣ ጉልበት ከያዘው፣ ልምድ ካለው፣ ጥሩር ካደረገው፣ ይልቁም ደግሞ መከላከያ በሰውነቱ ላይ ካደረገው ከጎልያድ ምንም የሌለው የበጎች ጠባቂ ዳዊት ጠጠር ይዞ ግንባሩን ብሎ የጣለው በማለት በኃይለ እግዚአብሔር። ምን አሚሃ ወርቀ በኃይለ እግዚአብሔር፣ በእግዚአብሔር ኃይል ወደቀ ይላል። በአጭሩ ኃይል የእግዚአብሔር። ጦርነት ዘጌዲዮን፣ ወገኖቹን ለማዳን የተነሳ ጌዲዮን። እንደሚታወቀው እስራኤላውያንን ከግብፅ ያወጣቸው ሙሴ ነው። አውጪው እግዚአብሔር ቢሆንም ሙሴንና አሮንን ልኮ ነው ያወጣቸው። ከሙሴ ቀጥሎ ኢያሱ፣ ከአሮን ቀጥሎ አልዓዛርን አደረገ። ከዚህ በኋላ 13 መሳፍንት ተቀያይረዋል። ህዝቡ ግን የህዝብ ነው። የህዝብ አንዳንድ ጊዜ እግዚአብሔርን እየረሳ ጣዖት ያመልካል፣ አንዳንድ ጊዜ ደግሞ በንስሐ ይመለሳል። በመሪዎቹ ወደ እግዚአብሔር ይጸለይለታል፣ እግዚአብሔር ደግሞ ይቅር ይላል። ከሰው ልጆች ስህተት ከእግዚአብሔር ቸርነት ስለማይጠፋ በዚህ በኩል እያሉ ማን ላይ? ጌዲዮን ላይ ደረሱ ነው የሚለው። ይህንን እንዲህ ይለናል። ከእስራኤል መሳፍንት አንዱ ጌዲዮን ነው ይልና ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔር የታዘዘ መልአክ ተገለጠለትና ለእስራኤል ምስፍና እግዚአብሔር አንተ እንድትሾም ፈቅዷል። ምንም ይሁን ምን ያለ እግዚአብሔር ፈቃድ የሚሾም የሀገር መሪ የለም። ምናልባት ለህዝቡ ጥሩ ሰው ሊሆን ይችላል፣ ላይሆን ይችላል። ምንም ይሁን ምን ግን የሚሾመው ከእግዚአብሔር ነው። እግዚአብሔር ካልፈቀደ አንድ ቀን ባለስልጣን አይሆንም። እንኳን ሌላው ብዙ ቀን የሚገዛው ለአንድ ቀን የነገሰው አዶንያስም የእግዚአብሔር ፈቃድ አይሆንም። ይህንን ይነግረናል። የጣዖታቱንም መሰዊያ እንዲያፈርስ ዛፎቹንም እንዲቆርጥ አዘዘ ይላል። ሕዝቅያስ የተባለ ንጉሥ በነገሰ ጊዜ እስራኤላውያን ዘኍልቍ 21 ላይ እንደምናውቀው እግዚአብሔርን ሲበድሉ እነ ዘረባብ አስነሳና ነደፋቸው። ሙሴ ወደ እግዚአብሔር ጸለየና ይህን ህዝብ እኮ አንተን ያወጣኸው፣ አንተን ያሻገርከው፣ አንተ ግደለው አውሬ ከሚገለው በአንተ በአምላክ ወይም ይዳን ወይም ይሙት እንጂ ለበረሃ አውሬ እባብ እንዴት አሳልፈህ ትሰጣለህ ብሎ ሲጸልይ የነዘሩን እባብ የነደፋቸው ከይሲ ነው። የበረሃ ከይሲ መርዛማው ነው። አሁን ግን የነሐስ እባብ አመሳቅልና ፊታቸው ላይ አድርግና እነሆ ይድናሉ አለው። መርዛማው ከይሲ የሰይጣን ነው። ይሄ ነሐሱ እባብ ምንም የሌለው፣ ደጉ ግን የእኔ ምሳሌ ነው።
ነው። እኔ ተሰቅዬ ዓለምን አድናለሁኝ፣ አሁን እሱን ዓላማ አድርገህ ስቀልና ይድናሉ አለና ነገረው። በዚያ ዳኑ። እስራኤል ግን ያዳናቸውን እግዚአብሔር ረስተው የነሐስ እባብ አዳነን ብለው መሰዊያ ሰርተው እያጠኑ ያመልኩት ነበረ። ሕዝቅያስ በመጣ ጊዜ ግን ሲነግስ ይላል ምን አደረገ? ጣዖቱን አቃጠለ። ያን የናሱን እባብ አቃጠለ። ቀጠለና መደርደሪያውን ወይም ደግሞ መቀመጫውን ወይም መሰዊያውን ገለባበጠና አቃጠለ። ከዚህ በኋላ ንግስናውን ጀመረ። እግዚአብሔርም ደግሞ ከሕዝቅያስ ጋር ነበረ ይላል። እግዚአብሔር ከሁላችን ጋር አይደል? እግዚአብሔር ከሕዝቅያስ ጋር ነበረ። ሰናክሬም ቢፈክርም ቢጮህም አዎ ቅዱስ ሚካኤል እየወረደ የሕዝቅያስን ጠላት ያሸንፍለትና ያስወግድለት ነበር ይላል። ለምን? አጀማመሩ እንደ ሰሎሞን የጥበብ መጀመሪያ እግዚአብሔር መፍራት ነው እንዳለ ሕዝቅያስም ሲጀምር ጣዖትን አስወግዶ እግዚአብሔርን ይዞ ነው ጉዞውን የጀመረው። ለዛ ነው ማለት ነው። ስለዚህ ጌዴዎንንም ምን አለው የእግዚአብሔር መልአክ? እነሆ ምን አለው? የጣዖታቱንም መሰዊያ እንድታፈርስ ዛፎቹንም እንድትቆርጥ ብሎ አዘዘው ይላል። መሰዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። ገብሩ በከመ አዘዞሙ እግዚአብሔር እንዳዘዛቸው አደረጉ ይላል። ቅዱስ ገብርኤል እንዳዘዘው አደረገ ይላል። ቅዱስ ሚካኤል እንዳዘዘው አደረገ ይላል። እግዚአብሔር እንዳዘዘ እንድናደርግ ጊዜ ይረዳል። በእውነት እግዚአብሔር እንዳዘዘን ከማድረግ የበለጠ ትልቅ ሕይወት የለምና እግዚአብሔር ያዘዝን አዳምና ሔዋን እንደ 7 ዓመት አለው። አዳም ትእዛዝ እግዚአብሔር ያዘዘውን ከ7 ዓመት በኋላ ሽሮ ነው 5500 ዘመን ቅጣት ያመጣ። ስለዚህ እግዚአብሔር ያዘዘን አዘዞሙ ኢይንግሩ ዘሪው በደም በተራራ ያዩትን እንዳይናገሩ አዘዛቸው ይላል። ለማንም እንዳትናገሩ አዳነውና ያንን ዮሐንስ ወንጌል ምዕራፍ 9 ላይ ዓይኑን አበራና ለማንም እንዳትናገር አለ። ይህንን 5 ላይ ያለው 38 ዓመት ሙሉ አልጋ ላይ ተኝቶ የነበረው ለማንም እንዳትናገር ንግድናል። አየው እግዚአብሔር እንደዚህ ነው። ስለዚህ ምንድነው እግዚአብሔር እንዳዘዘ እንድናደርግ እግዚአብሔር የላከው መልአክም ተመለከተው። እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊት ጋር ሂድ እነሆ ላኩህ አለው ይላል። ለምን? መሰዊያ ፍርስ አለው፣ አፈረሰ። አቃጥለው አለው፣ አቃጠለ። አጸዱን ቁረጥ አለው፣ ቆረጠ። አቃጥላ ነው አቃጠለ። የቀረውን ግን በዚያ ላይ የእግዚአብሔር መሰዊያ አድርግና እግዚአብሔርን አምልክ አለው። አደረገ። እንደተነገረው እንዳደረገ መልአኩ አየና ምን አለ? እግዚአብሔር የላከው መልአክም ያን ሁሉ ያደረገውን ተመለከተው ይላል። በጎ እንድንሰራና የምንሰራውን በጎ ነገር እግዚአብሔር እንዲያይልን እግዚአብሔር መልአክ እንዲመለከትልን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። አሁን ቀጠለና ምን አለ? እግዚአብሔር የላከው መልአክም ተመለከተው፣ እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊት ጋር ሂድ እነሆ ላኩህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምርን እዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልከኝ እስራኤልም በእጅ እንድታድናቸው ያን ጊዜ አውቃለሁ አለና የእግዚአብሔር ፈቃድ መሆኑን ጥያቄ ጠየቀ። የጠየቁ ጥያቄ ደግሞ የእግዚአብሔርን ቸርነት ለማየት ስለሆነ ከሃሊ ይክል ኩሎ አልቦ ዘይሳነው ለእግዚአብሔር የሚሳነው ነገር የለምና በእግዚአብሔር እንደሚከናወን ስለሆነ እንዳለው ሆነለት። ይኩንኪ በከመ ተአመንኪ በጽድቅ እንደ ቃልሽ ይሁንልሽ፣ እንደ ቃልህ ይሁንልህ። ይሄ ማቴዎስ ወንጌል ምዕራፍ 8 ላይ 100 አለቃው ልጁ ታሞ ጌታን ናና አድንልኝ አለው። ልጄን አድንልኝ አለው። መጥቼ አድንልሃለሁ። አይ በቤቴ በታች በበሩ ልትገባ አይገባም፣ አለሁበት ብቻ እዚህ ሆነ ቃል ብቻ ተናገር አለ። እንደ እምነት ይሁንልህ፣ እንደ እምነት ሆነለት። ይህም ጸምር ልዘርጋ ከሌላው ቦታ ላይ ሳይወድቅ ጸምሩ ላይ ይሁንልኝ አለው። ምን አለ? እንደ ቃል ይሁንልህ አለው። ሆነለት ይላል። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያ ጸምር 1 መንቀል ሙሉ ውሃ ጠጣ። አየው እግዚአብሔር ቸርነት። ጠጣ ይላል። ጌዴዎን እግዚአብሔርን በቁጣህ አትቆጣኝ፣ ዳግመኛ አንድ ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እንደገና ጥያቄ አብርሃም ኦሪት ዘፍጥረት ምዕራፍ 18 ላይ አፈርና ትቢያ ሲሆን በአንተ ፊት ቁሜ መናገር እንድትፈቅድልኝ እለምንሃለሁ ብሎ እግዚአብሔር ሲለምን እናያለን። እግዚአብሔር የሚለመን አምላክ ነው። እሺ የሚል አምላክ ነው።
አዎ ቀጠለ። ምን አለ? እግዚአብሔርም በዚያ ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረዳል። አያቀያይረው። ቅድም በጸምሩ ላይ ነበር። አሁን ደግሞ ጸምሩ ደረቅ ሆኖ ምድሩ በሙሉ እንዲረሰርስ ጠየቀ። ያ ሆኖ አደረ። ማን ነው እሱ? እግዚአብሔር ነው። እግዚአብሔር ይችላል። አንድ ቦታ ላይ ዝናብ ማዝነብ፣ አንድ ቦታ ላይ ደግሞ ዝም ማለት እግዚአብሔር ይችላል፣ ያደርገዋል እግዚአብሔር። ጌዴዎንም የእግዚአብሔር መንፈስ ረድኤት አጸናው፣ ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌም መልእክተኞችን ላከ። መጣውም ተቀበሏቸው ይላል። አሁን ምን አለ? የእግዚአብሔር ቸርነት በሱ ስለመጣና ሁሉን ነገር ስላደረገለት አይምሮ እየበለጸገ እንደገና ደግሞ ክብረ እግዚአብሔርን እየተናገረ መጓዝ ጀመር። ከሱ ጋር ማን እንዳለ ማሳየት ጀመረ ይለናል። ይቀጥልና ጌዴዎን ከእርሱ ጋር ያሉ ወገኖቹ ሁሉ ሄዱ፣ አሮኤድ በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሰዊያ ቀኝ ሰፈሩ ይላል። እግዚአብሔር ጌዴዎንን እጃችን አንዳችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ካንተ ጋር ያሉ ሕዝብ ብዙ ናቸው አለ። እግዚአብሔርም ጌዴዎንን እጃችን አንዳችን ብለው እንዲመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ካንተ ጋር ያሉ ሕዝብ ብዙ ናቸው አለ። እግዚአብሔር ጌዴዎንን እንዲህ አለ፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለአድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው ሄዱ ይለናል። እግዚአብሔር ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ አውርደህ በዚያ ፈትናቸው፣ እኔ ይሂዱ የምልህ ሰዎች እነሳቸው ካንተ ጋር ይሂዱ አሉ። ሕዝቡንም ወደ ውሃ አወረዳቸው ይላል። እግዚአብሔር ለጌዴዎን እንዲህ አለው፣ ውሻ በምላሱ ጠለፍ ጠለፍ አድርጎ እንዲጠጣ ከውሃው ጠለፍ ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃውን ይጠጣ ዘንድ በጉልበቱ የተንበረከከውን ሁሉ ለብቻው አቁመው አለው። በምላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ ይላል። 300 የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔር ጌዴዎንን እንዲህ አለው፣ እንግዲህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናችኋለሁ። የምድያምን ሰዎች በእጅህ እጥላቸዋለሁ። ሕዝቡም ሁሉ ወደ ቤታቸው ይመለሱ። የትኞቹ? እነዚያ በጉልበታቸው የጠጡ ይመለሱ። ጠለፍ ጠለፍ አድርገው የጠጡ አንተ ጋር 300ዎቹ ይሄዱና የምድያምን ሰዎች አሳልፌ እሰጥሃለሁ። ለምን? ጦርነቱ የጌዴዎን ነው፣ ኃይሉ የእግዚአብሔር ነው። የምድያም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸው ሁሉ እርስ በርስ መተላለቅ ሆነ። መኳንቶቻቸው ሄሬብንና ዜብን፣ ነገሥታቶቻቸው ዛብሄልና ስልማናንም ገደሏቸው። ከምድያማዊውም ሰራዊት ፈረሰኞችና ጦረኞችን 102,000 ገደሉ ይላል። ይህን እኮ ነው እግዚአብሔርን ይዘህ ስትጓዝ እንደዚህ ነው። እግዚአብሔር የሌለበት ነገር ሁሉ ባዶ ነው የሚሆን። ለዚህ ነው እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ ጠባቂው በከንቱ ይጠብቃል። እግዚአብሔር ያነጸ ቤተ፣ እግዚአብሔር ቤትን ካልሰራ አናጺው በከንቱ ያንጻል። እግዚአብሔር ካልቀደመ ነግዶ ማትረፍ፣ እግዚአብሔር ካልቀደመ ወልዶ መሳም አይቻልም። እግዚአብሔር ሲቀድም ነው። ይቀጥልና ከዚያ በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዴዎንም ዘመን ምድር 40 ዘመን አረፈች። የሚያጓጓ ቃል ነው። በጌዴዎን ዘመን ምድር አረፈች። በማን? በጌዴዎን ዘመን። ምን ስለሆነ? እግዚአብሔር ሕዝቡን ስለጎበኘ። የሚገርመው ነገር መጀመሪያ ላይ እኮ ስታዩት ጌዴዎን ስንዴውን ለመውቃት እንኳን ሜዳ ላይ የምድያም ሰዎች እንዳያዩት ተደብቆ ዛፍ ስር ይወቃ ነበር። ተደብቆ ስንዴውን በሚወቃበት ነው የእግዚአብሔር መልአክ ሄዶ አንተ ታላቅ ሰው፣ አንተ ጽኑ ሰው፣ እግዚአብሔር በአንተ ላይ አድሮ ሚዲያማውያንን አሸንፎ ሕዝቡን ይታደጋል፣ እስራኤልንም 40 ዘመን ታሳርፋቸዋለህ።
የማቴዎስ ወንጌል ምዕራፍ 11 ላይ ኑ ሀቤ ክቡዳነ ጾር አነ አረፈክሙ፣ እናንተ የዓለም ሸክም የከበዳችሁ ኑ ያሳርፋችኋለሁ ይላል። ምዕመናን፣ በዓለም ያላችሁ ኦርቶዶክሳውያን እግዚአብሔር ልጆች አሳራፊ የሆነ እግዚአብሔር ያሳርፈን። ራሔልን አይታችኋል። አሳርፉኝ እኮ ስትላቸው ወልደሽ እርገጫቸው እኮ ነው የተባለችው አይደለም? አዎ። አሁን ባለንበት ዘመን እንዴት ነው አሳራፊ? ከእግዚአብሔር ውጭ የሚያሳርፍ ማለት ሰራተኞች የሚያሳርፋችኋል? ጠባቂዎች የሚያሳርፋችኋል? አገልጋዮች የሚያሳርፋችኋል? አሳራፊ እግዚአብሔር አምላክ ሁላችንም በቸርነቱ እንዲያሳርፈን መልካም ፈቃዱ ይሆንልን። ኃይል የእግዚአብሔር ነው፣ ጦርነቱ የጌዴዎን ነው። እግዚአብሔርን ካልያዙ ማሸነፍ የለም። እግዚአብሔርን ካላስቀደሙ ማሸነፍ የለም። ብዙ ሰልፎችን እናያለን። እነዚህ ሰልፎች ያለ እግዚአብሔር ከሆኑ ከንቱ ይሆናል። በእግዚአብሔር የሆኑ ግን ያሸንፋል። ያሸንፋል። እግዚአብሔር አምላኩ የሆነለት ሕዝብ ያሸንፋል። እግዚአብሔር አምላኩ ያልሆነለት ሕዝብ ግን አያሸንፍም። እግዚአብሔር አምላካችን እንዲሆን እኛም ልጆቹ እንድንሆን ምን ያስፈልጋል? ንጹሕ ልብ ያስፈልጋል። ንጹሕ ልብ ያስፈልጋል። ጾም፣ ጸሎት፣ ምጽዋት ያስፈልጋል። ፍቅር ያስፈልጋል። ፍቅረ እግዚአብሔር፣ ፍቅረ ቢጽ ያስፈልጋል። ጦርነቱ የጌዴዎን ኃይል የእግዚአብሔር። እግዚአብሔር አምላክ ኃይሉን ያድለን፣ ጽናትን ያድለን። የእመቤታችን የቅድስት ኪዳነ ምሕረት በዓል ነውና 16 ኪዳን ውል ስምምነት። እግዚአብሔር ሊጠብቀን፣ እኛ ልንጠበቅ፣ እግዚአብሔር ሊመግበን፣ እኛ ልንታመን፣ እግዚአብሔር ሊያየን፣ እኛ ንጹሕ ልንሆን፣ እግዚአብሔር ልጆች ሊለን፣ እኛ ደግሞ እውነተኛ ልጆቹ ልንሆን ቃል ገብቶልናልና ልጆቹ እንድንሆን እግዚአብሔር አምላክ መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሀገራችን ኢትዮጵያን ሰላም ያደርግልን። መልካም ጾም፣ መልካም ሱባኤ ያደርግልን።